ከሞት አይፈራም አሉ። ዛሬ ናቲ የእውነት ነው ያሳቀኝ። በመጨረሻም ግን ተደበደበ ማለት ነው። ምስኪን የእውነት አሳዘነኝ። ቅዱሴ እንግዲህ ውጣ ከዚህ፣ ሁለተኛ አይንህን ማየት አልፈልግም፣ ይሄ ጦስ የመጣው ባንተ ነው ብሎ እሱ ገፈታትሮ ከቤት አስወጣው። ነገር ግን እንግዲህ ከቤት ሲወጣ ጠብቆ ይሄ ፈሪ የሆነ ሰውዬ መንገድ ላይ ቀጥቅጦ ለቀቀው ማለት ነው። እንግዲህ ቅዱስ ከዚህ በኋላ አይንህን ማየት አልፈልግም ውጣልኝ እያለ የገፈታተረ አስወጣው። እንደ ቅዱስ አሁን የት ሄዳለሁ? መሄጃ የለኝም እኮ ታውቃለህ አይደል? የራስ ጉዳይ የትም ሂድ ብሎ ከቤት አስወጣው። እሱም እንግዲህ ብቻውን እያወራ መንገዱን ቀጠለ። ይሄ ፈሪ የሆነ ሰውዬ ግን መንገድ ላይ ጠብቆ እንግዲህ እንደ ጌሾ ወቅቶ ለቀቀው ማለት ነው። ምስኪን ወይዘሪት እቺ ማነች ሰላም የምትባለውም ደግሞ የዚህ የቅዱሴ ፍቅረኛ ናት፣ የድሮ ማለት ነው፣ የዘንድሮ ሳይሆን። እናም ያው በሆነ ነገር ተጣልተው ነበረ። አሁን እሷ ፍቅሯን እንደ አዲስ ለመመለስ ነበር አመጣጧ። ቅዱስ ደግሞ ያንን ያደረግሽኝን ነገር እኮ አልረሳውልሽም፣ ባስታወስኩት ቁጥር ውስጤ ይነዳል ይቃጠላል እያላት እንግዲህ እንትን እያለት ነበረ። የናሆም ሰራተኛም እንግዲህ ዛሬ ጠፊዋን ቀመሰች። እንደ ሶሲዬ በደገመቻት ነበረ ብዬ ተመኘው። የሆነት ሶሲ ጽናት እግር ላይ ወድቃ እባክሽን ይቅርታሽን እፈልጋለሁ፣ እኔ የመጣሁት እንደ በፊቱ ልረብሻችሁ ወይ ሰላማችሁን ልነሳችሁ አይደለም የመጣሁት፣ እባክሽን ይቅርታ እንድታደርጊልኝ ነው ብላ ብትወድቅም ገፍትራ ጥላት ሄደች። አይደረግም፣ በእውነት እንደዚህ አይደረግም፣ ነውር ነው ማለት ነው። አንድ ሰው ተጸጽቶ ይቅርታ ከጠየቀ ይቅርታ ማድረግ ደግሞ ግድ ነው። ምንም እንትን የለውም፣ ትንሽነት አይደለም ለሰው ልጅ ይቅርታ ማድረግ ትልቅነት እንጂ። ጥላት ሄደች ማለት ነው። እና ኪራም መጣና ለምንድን ነው ይቅርታ ማታደርጊላት ምናምን ሲል አዎ ለሷ ምናምን ብላ ገዋለች ማለት ነው። እሱም በቃ ታዩ አላት። ቂም ጥሩ አይደለም ለሰው ልጅ። ያ ሰው ደግሞ ከጥፋቱ ተጸጽቶ ጥፋቱን አውቆ መጥቶ ይቅርታ ከጠየቀ የእውነት ነው የምላችሁ እንደ ድሮ እንኳን ባትሆኑ ከዛ ሰው ጋር ይቅርታ ማድረግ ግድ ነው። ግን እንግዲህ አንዳንድ ጊዜ የምናደርገውን አናውቀውምና ገፍትራ ጥላት ሄደች። ከዛም ስልክ ልደውል እፈልጋለሁ፣ ስልክህን ስጠኝ እና ብር ወስደሽ ካርድ ሞልተሽ ደውያ ሲላት አይ አስቸኳይ ነው አሁን የፈለግኩት ስልኬን በኋላ ሞላለሁ አለችው ናሆምን። እሱም እንቺ ብሎ ሰጣት። እሷ ስልኩን ወስዳ የሶሲን ስልክ ፈልጋ እንግዲህ የራሷ ስልክ ላይ አድርጋ ከዛም ደወለችለት። ስልደውልላት ሶሲ ነሽ ስትላት አዎ ምን ፈለግሽ? ላገኝሽ እፈልጋለሁ እባክሽን አለቻት። ከዛም እሷ ጽናት ጋር ተናዳ ስለነበረ ከጽናት ጋር እየተወረወረች ስትሄድ አገኘቻት። አቤት ምን ፈልገሽ ደግሞ አንቺ አለቻት። አንቺ ባለፈው እነ መሮ ቤት የመጣሽው አይደለሽም እንደ አለቻት። አዎ እና ምን ይሆን? አይ እኔማ አመጣጤ ይኸውልሽ አንቺም እኔም እናይና አንቺም ማለት ያው በቀደም ልትዛ ቤት መጥተሽ ከናሆሜ ጋር ጥሩ ነገር እንዳልላችሁ አወኩኝ እናማ እኔና አንቺ አንድ ላይ ሆነን መሩን ስትላት እንዳጨርሽው አንቺ ብላ በጥፊ ዝግት ስታደርጋት እንዴት ደስ እንዳለኝ አልጠይቁኝ ማለት ነው። ድገሚያት ነው ያልኩት። የሆነት ገና ናሆም ማንቆርትሽን ይዛ ከዛ ቤት ይዞ ቆፍሮ ያወጣሻል ጠብቂ አለቻት። ወይኔ ሀዊ ምንድን ያደረግሽው? የተሳሳተ ቦታ ነው መሰለኝ የመጣሽው አላለችም። ከዛም እንግዲህ ሶሲ በጣም ተናዳለች ለራሷ። ጽናት እንደዛ ገፈታትራ ውጭልኝ ከዚህ ከቤት ስትላት እውነት በጣም አሳዝናኛለች ማለት ነው። እንግዲህ መጨረሻው ምን እንደሆነ ባላውቅም ሶሲዬ እንግዲህ አሳዝናኛለች ለዛሬው። በእውነት በጣም ነው ያሳዘነችኝ ምስኪን። ምክንያቱም አንድ ሰው ይቅርታውን አምኖ ይቅርታ አድርጉልኝ ካለ ይቅርታ ማድረግ ነው። ምንም አይነት ግርግር አያስፈልግም። ግን እንግዲህ አንዳንድ ጊዜ ለሰው ልጅ ይቅርታ ማድረግ ሰው ሰይጣን ነው። አውቃለሁ በድላታለች። እች ልጅ ደግሞ ተጸጽታ ይቅርታ አድርጊልኝ ብላ ግሯል እንደዛ ወድጋ ገፍትራ ጥላት መሄድ አልነበረባትም። መለልሳ በቀል እንድትበቀላት እያደረገቻት ነው ማለት ነው። አያችሁ፣ በዚህ ሰዓት እየገፋፋቻት ነው ጽናት። ልጅቱ ወደ ህልህ ትገባለች። ይቅርታዬንም ቢካልሽማ እንደ ድሮ ሆንብሻለሁ ትላለች አሁን ማለት ነው። እና እንግዲህ ቅዱሴ ሰላም የሰላም ፍቅር እንደ አዲስ ሀገር ሽቶበት፣ ነገር ግን አሁን በጥይት የተመታው ቁስሉ አልዳነለትም። እናም አንተ እሷ ከሌላ ወንዶች ጋር እሽኮሎሌ ትላለች። በጥር ላይ ወንዶች እያዘለለች ታስገባለች።
ሰላም ምናምን ትላለህ እንዴ አንተ? ስለ ኒና ነው የምታወራው እንዴ? ኧረ ስለ አንተ ሰላም እንዴ? የኔ ኒናማ ጨዋ ነች በምንጣሙ አለ። ከዛ በኋላ ነው ማነው የኔ ሰላም እንደዚህ አድርጋለች አለ ቅዱስ። በሚገባ አድርጋለች እንጂ ምን ሆነሃል? ቀላል ሰው መስላሃለች። አልገባ አልታይ ብሎህ ነው እንጂ እሷ ማለት ቆይ አንተ ይሄ ሁሉ ነገር አድርጋ ትወዳታለህ እንዴ? በጭራሽ አልወዳትም አልወዳትም። እና ታዲያ ካልወደድካት እዚህ ምን ትሰራለህ? በቃ ተወኝ ተወኝ፣ በጭራሽም አላፈቅራትም ብሎ ጮኸ ማለት ነው። ከዛ በኋላ እንግዲህ እሷ ተለጥፋ እያዳመጠች ነበረ። ከዛም ቅዱሴን አገኘችውና ቆይ ለምንድን ነው የምትሸሸኝ? ዞር በይ አንቺ። አንቺን ያወኩበት ቀን እየተረገመ ይሁን። ቆይ ለምንድን ነው እንደዚህ የጠላኸኝ? በስራሽ ነው የጠላውሽ። ያደረግሽው ነገር ቀላል ነው እንዴ? በጣም ተናደደ። እሱም ወደ ቤቱ ተመልሶ ሄደ። ከዛ በኋላ እንግዲህ ከቅዱሴ ጋር ተናዳ ወደ ቤቷ እየሄደች እያለ አቤልን አገኘችው። እንዴ ተይ እንጂ እናት፣ ይሄ ሁሉ ሩጫ ወዴት ነው እንዴ? ጠብቅኝ እንጂ እያለ ሲያሾፍባት፣ ሰውዬ ዞር በልልኝ አንተ ደግሞ፣ በአንተ ሰበብ ነው ይሄ ሁሉ ነገር የተፈጠረው። ምን አደረግኩ ደግሞ እኔ? ግልጽ አድርግልኝ በእናትሽ አላት። ከዛ በኋላ በአንተ ሰበብ ነው አልኩ እኮ፣ አሁን ዞር በልልኝ አንተ። በአጥር ላይ ዘለባት ገባ ኖሮ ዛሬ ይሄ ሁሉ ነገር ባልመጣብኝ ነበረ። አሀ ነው እንዴ ብሎ እሷን ትቶ እንግዲህ ወደነ ቅዱስ ቤት ሄደ ማለት ነው። ወደነ ቅዱስ ቤት ከሄደ በኋላ ቅዱስ ይሄ ናቲ በር ከፈተ። ከዛም ናቲ ጉሮሮውን አንቆ የት ነው ያለው? አውጣው ያንን፣ የት አባቱ ነው ያለው እያለ እንግዲህ ሲጎርር ከዛ በኋላ ቅዱሴ ወጣ። ቅዱሴን አንተ አሀ ጭራሽ ቤት ድረስ መጣ አንተ ነህ እንደ የሰላም ጎረምሳ ብሎ ቅዱስ ጎሮሮውን ሲያንቀው ቅዱሴን በቢላ ሊወጋው ሲል እንግዲህ ናቲ ድንጋይ መጣና ማጅራቱ ላይ ጫነበት። ወይኔ እንዴት እንደሳቆኝ ዛሬ ጠይቁ የሆነት። ከዛም ናትዬ እዛው ጋር ወቅቶ ለቀቀው። ከዛም ልጁ እዛው አስተኝተውት ተናዶ እችን ሰላምን ፍለጋ ነው መሰለኝ ሮጦ ወጣ፣ ቅዱሴ ማለት ነው። ይሄም ደግሞ እዚህ ብቻዬንማ እንዴት ለቃችሁኝ፣ ከዚህ ጋር ለቃኝ ትሄዳለህ እንደ ቅዱስ ብሎ እሱም ተከትሎት ሲሮጥ ሄደ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ ናቲ የምሬን ነው የምላችሁ አስቆኛል። በጣም ዘና ነው ያደረገኝ፣ አይገልጸውም ማለት ነው የምር። እና እኔ እንጃ ምን እንደምላችሁ አላውቅም። ምን አይነት ብቻ ያው እሱ ከቤት ተባሯል። አባረረው። ሂድ ከዚህ ሁለተኛ እዚህ ቤት ውስጥ አይነን ማየት አልፈልግም። እንዴ ምን መሄጃ አለኝና የት እንድሄድ ነው የምታበረኝ? የራስ ጉዳይ፣ የፈለክበት መሄድ ትችላለህ፣ ግን ውጣልኝ ከዚህ ቤት፣ አይንህን ማየት አልፈልገውም ሲለው ቅዱሴ በጣም አሳዘነኝ ናቲ ማለት ነው። እንግዲህ አይኑን እያሻሸ ውልቅ ብሎ ሄደ ምስኪን። ከዛም መንገዱን እየሄደ እያለ እንግዲህ ጎረምሳው መጣና ሊያመልጠው ሲል ግን ሮጦ ያዘው። እንደ ጌሾ ወቅጦ ለቀቀው ማለት ነው። እንደ ናቲ በህይወት ሊደርስ ይሆን እንደ ዛሬ? ሰፈሩም ስጋ በስጋ ሳይሆን አይቀርም እውነት ለመናገር እና በጣም ያሳዘነኝ ናትዬ። ለማንኛውም እንግዲህ ናቲ አይዞክ፣ ምንም ማድረግ አይቻልም። ግን ደግሞ ይሄ ሁሉ ሴት ያመጣው ጣጣ ነው። ሴት የጫረው ሴት የላከው ሞት አይፈራም ነው የሚባለው፣ እንደዛ ነገር እና ለማንኛውም ናቲ እንግዲህ ዛሬ ዱላ ጠግቧል። መጨረሻው እንግዲህ ምን እንደሆነ አላውቅም። ብቻ እኔ እንጃ፣ በጣም ነው የሚያስጠላው። በእውነት ነው የምላችሁ። እቺ ማናት ሰላም ተብዬዋም ደግሞ በጣም ተናዳለች። ለዝንብ ማር አይታየውም ይባላል። ድሮም እኔ ነኝ አንተን ፈልጌ የመጣሁት እንጂ አንተ እንደማትፈልገኝ አውቃለሁ ቅዱሴ። እስከ ዛሬ ቂም ይዘህብኛል አደለ ብቻ ብላ ተመናግራ ሄደች። የራስሽ ጉዳይ። አንቺ እኮ በጣም ነው የምጠላሽ፣ እንዴት እንደምጠላሽ በጣም ታስጠይኛለሽ እያለ እንግዲህ የሆዱን በሙሉ ተናገረ ማለት ነው። እንግዲህ ወይዘሪት ሀዊም ደግሞ ከናሆሜ ማናት ሶሲ የምትተባበራት መስሏት ባለፈ ከናሆሜ ጋር ጥሩ ነገር እንደሌላችሁ አውቃለሁ እና ምን ይሁን እናማ እኔና አንቺ አንድ ላይ ሆነን መሩን ምን እንዳጨርሾ ስትል በጥፊ ዝግት ስታደርጋት እንዴት ደስ እንዳለኝ ማለት ነው። ጆሮዋን እንደ ፍየል ጎትታችሁ ከዛ ቤት ካላስወጣችሁ እቺ ሀዊ የምትባል ልጅ ወይኔ እንዴት እንዳስጠላችኝ በፈጣሪ።
የእውነት በጣም ነው የምታስጠላውና ዛሬ ደግሞ እንግዲህ ናሆም ማናት መራዊት አላንትን አላትም የለችም፣ ካሜራ ላይ አልገባችም ማለት መራዊት ከዛ ተንቀሳቅሳ ካልተነሳች ከባድ ነው እንዴ። በገዛ እጇ ተኝታ ልትሞት እኮ ነው እዛው ጋር። የምሬ ነው ና ማነች ተንቀሳቀሽ፣ ግዴታሽ ነው መንቀሳቀስ። ካልተንቀሳቀሽ ግን ህይወትሽን ልታጭ ነው እናቴ። በዛሬ ጊዜ ማንም ዞር ብሎ አይሽም። ሰኒ የራሷ ጉዳይ እያሰቃያት ይገኛል። እንግዲህ እንዳልኳችሁ እስቢድ አልሞተም፣ እስቢድ አለ። በየሰዓቱ እና ደቂቃው ፎቶ እየላከ ደብዳቤ እየላከ እያስፈራራት ይገኛል። እና የዛን ቀንም ደግሞ ጆከር እሷን ይዞን ሲያመልጥ እና እንትን ሲል ፎቶ አንስተዋቸው ዛሬ እንግዲህ ያንን ፎቶ አምጥተው በር ስር ጥለውላቸዋል ማለት ነው። ሰኒና ጆከር አሁን በሰቀቀን አየር ላይ ነው ያሉት ማለት ይቻላል። እና እንግዲህ ዛሬ የእውነት ናቲ ፈታ አደረገኝ መጀመሪያ ላይ፣ ግን መጨረሻው ደግሞ ያሳዝናል። ናትዬ እንግዲህ አይዞ ቅዱሴ እንግዲህ ተናዶ ስለነበረ ነው ውጣ ከዚህ ቤት አይንህን ማየት አልፈልግም ብሎ እየወረወረ አስወጣው። ምስኪን ነበር።